ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። በዚህ ሳምንት መጨረሻ አርሰናል ከቶተናም የሚያደርጉት ተጠባቂ ሰሜን ለንደን ደርቢ ጨዋታ አለ። ይህንን ጉዳይ እንመልከተው። የደርቢ ታሪክ በመሆኑ እንደዚሁ በራሱ ትልቅ የሆነ ትኩረት የሚሰጠው ጨዋታ ነው። በሁለቱ ክለቦች መካከል እኩይነት የለም አይደል? አርሰናል በታሪክ እጅግ የገዘፈው ቡድን ነው። እንመልከተው ይህንን ጉዳይ። ግን ደግሞ መራር የሆነ ጥላቻ ነው አይደል ያለው በሁለቱ ቡድኖች መካከል። እናንሳኝ ጉዳይ ልክ ነው። ከእንግሊዝ እግር ኳስ ትልልቅ የባላንጣነት ስሜት እና በጣም መራር ጥላቻ ካለባቸው ጨዋታዎች መካከል አንደኛው የአርሰናል ቶተንሃም ጨዋታ ነው እና በነገራችን ላይ ይህንን ጨዋታ ካነሳን ያንን የ2023-24 የውድድር ዘመን ላይ በቶተንሃምና በማንቸስተር ሲቲ መካከል የተደረገውን ጨዋታ ለማስታወስ በጣም አስቸጋሪ ነው። ምክንያቱም ያ ሲዝን ሊደገም ይችላል። አርሰናል ለማንቸስተር ሲቲ ዋንጫ የሚፎካከሩበት አሁን አንደኛና ሁለተኛ ናቸው። ሊቨርፑል ባለፉት ሳምንታት ባሳየው በጣም አስገራሚ የሆነ መንሸራተት እና በሌላ ክሬዲብል የሆነ የዋንጫ ተፎካካሪ መኖር አለመቻል የተነሳ ብዙ ነገር ሊለወጥ ይችላል። ግን አርሰናል ከማንቸስተር ሲቲ አሁን ባለው የፕሪሚየር ሊጉ ቁመና የመጨረሻዎቹ ሳምንታትም ላይ ለዋንጫ ሲፎካከሩ የምናያቸው ሁለት ቡድኖች ሊሆኑ ይችላሉ። የሆነ አይነት አስተማማኝነት የሚታየው ሁለቱ ቡድኖች ላይ ነው። ለአሁን የ4 ነጥብ ርቀት አለ። ግን በዚህ ሳምንት በ2023-24 የውድድር ዘመን እንደተደረገው ቶተንሃም ለሲቲ ውለታ ሊውል ይችላል። ሲቲ ቀላል ጨዋታ አይደለም ያለበት። ከኒውካስል ጋር በሴንት ጄምስስ ፓርክ ይጫወታል። ግን ቅዳሜ ያንን ጨዋታ ካሸነፈ አርሰናል ቶተንሃምን የማሸነፍ ፕሬሸሩ በጣም ከፍተኛ ነው የሚሆን። የግድ ያንን ጨዋታ ማለት የነጥብ ልዩነቱን እንዲሁ ለማስጠበቅ በትንሹ ኒውካስል ሲቲን ነጥብ ካስጣለ የማስፋትም እድል አለው። የአርሰናል ደጋፊዎችን ሌት ከእንቅልፍ የሚያባንናቸው ይመስለኛል አንድ አጋጣሚ 2023-24 የውድድር ዘመን አንዳንድ ጊዜም በአሸናፊና በተሸናፊ መካከል ያለችዋን ወይም ዋንጫ በሚወስደውና በሚያጣው ቡድን መሀል ያለውን ቀጭን የልዩነት ክርም የሚያሳይ ነው። ሲቲ በሃላንድ አማካይነት ይመራ ነበር። ጨዋታው እያለቀ ነው። ሰን ሂዩንግሚን ከስቴፋን ኦርቴጋ ፊት ለፊት ነበር። የሲቲ ግብ ጠባቂ ሆኖ ጨዋታውን ያደረገው እርሱ ነው ካልሳትኩኝ በስተቀር እና ዓለም ላይ ያለ የአርሰናል ደጋፊ በሙሉ ምናልባት በታሪኩ ለመጀመሪያ ጊዜ የቶተናም ተጫዋች ጎል እንዲያገባ ሲጸልይ ነበር በዛ ቅጽበት እና ሰን ያንን ጎል አላስቆጠረው። የጓርዲዮላን ሪያክሽን ካየሽው መሬት ላይ የተንደባለለው ልክ ያ አጋጣሚ በተፈጠረበት ጊዜ ያ ጎል ተቆጠረ ማለት ሲቲ አቻ ወጣ ማለት ነው። ማንቸስተር ሲቲ አቻ ቢወጣ አርሰናል የሳምንቱን የመጨረሻ ጨዋታ ኤቨርተንን አሸንፎ ሻምፒዮን ይሆን ነበር። 2 ነጥብ ነው የለያቸው ሁለቱም ቡድን። ያንን ጨዋታ ሲቲ ባያሸንፍ ኖሮ አርሰናል ነበር ሻምፒዮን የሚሆን እና ቶተንሃም እንዲያሸንፍ የአርሰናል ደጋፊዎች በተለይ ደግሞ በለንደን በሰሜን ለንደን ያሉት ደጋፊዎች ይሄ ራይቫለሪ ምን ማለት እንደሆነ በአካል ኤክስፒሪየንስ የሚያደርጉት ደጋፊዎች የበለጠ ይገነዘቡታል። ምክንያቱም የኛ የተፎካካሪነት አረዳድ በጣም የተለየ ስለሆነ ሩቅ ነው ያለ ነው። ስለዚህ ለብዙ ሰው የአርሰናል ማንቸስተር ዩናይትድ ጨዋታ እዚህ የበለጠ ብዙ ደጋፊ ያላቸው ቡድኖች ስለሆኑ ትልቁ ጨዋታ አድርገው ያስቡታል። ለማንቸስተር ዩናይትድ ደጋፊዎችና ለአርሰናል ደጋፊዎች እዛ ላሉት ደጋፊዎች በተለይ አሁን የአርሰናል ለማንቸስተር ዩናይትድ ጨዋታ አይደለም ትልቁ ጨዋታ በአመት ውስጥ በፉክክር ምናምን ከሆነ ለአርሰናል አሁን ከሲቲ ከሊቨርፑል ጋር መጫወት፣ ግን በመራርነት ምክንያት ደግሞ ከቶተናም ጋር መጫወት የበለጠ መራር ነው። በእነዛ አመታት ይገባኛል ሁለቱ የዋንጫ ተፎካካሪዎች በነበሩበት ጊዜ በዛ ዘመን በነበረው የአርሰናል ማንቸስተር ዩናይትድ የፉክክር ግለትና በሁለቱ ቡድኖች መካከል በነበረው በሁለቱ ቡድኖች አሰልጣኞች፣ በሁለቱ ቡድኖች ተጫዋቾች፣ በሁለቱ ቡድኖች ደጋፊዎች መካከል በነበረው መጠላላት፣ ፉክክር አይደለም መጠላላት ነው የነበረው ያን ጊዜ። ያኔ ልክ ነው ምናልባት ትልቁ ጨዋታ እሱ ነበር። በእንግሊዝም በመላው ዓለምም ብዙ ትኩረት የሚያገኙ
ግን ለማንቸስተር ዩናይትድም አሁን ከአርሰናል ጋር መጫወት አይደለም ትልቁ ጨዋታ፣ ወይም በጣም መቼ ነው የምንገናኘው ምናምን የሚሉት እዛ ላሉት ማለት ነው። ከሊቨርፑል ጋር ሜቢ ከማንቸስተር ሲቲ ጋር እንደዚህ እና ከሊድስ ጋር እዛ ላሉት ግን አርሰናልና ቶተንሃም ማለት በጣም ትልቁ መቼ ነው ቶተንሃምን የምናገኘው መቼ ነው አርሰናልን የምናገኘው የሚባባሉበት ነው። ስለዚህ ለእነዚህ ደጋፊዎች ቶተንሃምን መደገፍ ማለት በቃ ወደ የትኛው ኤክስትሪም መሄድ እንዳለብሽ የሚያሳይ ነው። ሁሉም የቶተንሃም መለያ ያልለበሱም እንጂ የቶተንሃም ደጋፊዎች ነበሩ በዚያች ምሽት። የሲቲ ተስተካካይ ጨዋታ ነበር መሰለኝ በሳምንቱ አጋማሽ የተደረገ ነው። በኋላ ሲቲ ሌላ ጎል አስቆጠረና አሸነፈና የቶተንሃም ደጋፊዎች ጨፈሩ ስቴዲየም ውስጥ። እንዲያውም ፖስቴኮግሉን ያን ያቃቅሯቸው ነበር። እኔ ለሆነ ቡድን ይጠቅማልና ብሎ ሰው እንዴት የራሱ ቡድን ተቃራኒ ለመሆን ስቴዲየም ይመጣል? ይነስም ይብዛም እኮ የቻምፒየንስ ሊግ የተሳትፎ እድል አለን። ያቺን እድል ሰፊ የምናደርጋት ሲቲን የምናሸንፍ ከሆነ ነው። ለቶተንሃም ግብና አላማ እንጂ እንዴት እኛ ድንገት ሲቲን ካሸነፍን አርሰናል ዋንጫ ይወስዳል ብሎ ሰው እንዴት የራሱ ቡድን ተቃራኒ ይሆናል? ስለዚህ በእኔና በቶተንሃም ደጋፊዎች መካከል መሰረታዊ የማሸነፍን ጉዳይ በተመለከተ የአረዳድ ልዩነት አለ አሉ። ግን አንድ የቶተንሃም ደጋፊ ትዝ ይለኛል ያኔ ሲናገር አሁን እሳቸው ይሄ እኔ ብራጊንግ ራይት ምናምን ሰፈር እኛ ሰፈር ኢስሊንግተን አካባቢ ምናምን አርሰናል አሸንፎ ያበሽቀናል ያናድደናል ምናምን የሚለው ነገር ለእኔ ትርጉም የለውም። አትንገሩኝ፣ እሱን ሚኒንግለስ ነው። ከኔ ጋር አብሮ የሚሰራም ሰው ይሄንን አቋሜን ይረዳል። ብዙዎቹ ደጋፊዎቻችን እንደዚህ አይነት አቋም ያላቸው አይመስለኝም አሉና ከጨዋታው በኋላ የቶተንሃም ደጋፊዎች ሲጨፍሩ ታየ። ሲቲ ሲያሸንፍ፣ ሲቲ ቶተንሃምን ሲያሸንፍ የቶተንሃም ደጋፊዎች፣ ሲቲ ጎል ሲያስቆጠር የቶተንሃም ደጋፊዎች ሴሌብሬት ሲያደርጉ ታዩ። ግን አንድ ደጋፊ ቢሊቲ የሚባል ደጋፊ ከጨዋታው በፊት ካሸነፍን ይህን ጨዋታ በአካል ያመኛል፣ አርሰናል ዋንጫ ሲያሸንፍ ከማየት በላይ የሚያስጠላ ነገር የለም ያመኛል ዛሬ እና ይሄ የመጨረሻው መጥፎ ቅዠቴ እርሱ ነው። እንዳለ በዙ ሰፈር እኮ አርሰናል ደጋፊ ነው የሞላው። ከእነሱ ጋር እንዴት ልተያይ ነው አሁን? ስለዚህ እንሸነፍና ቻምፒየንስ ሊግ ይቅርብኝ፣ አርሰናል ፕሪሚየር ሊጉን ከሚበላ ያለ ሆነለት። ሲቲ የፕሪሚየር ሊጉ ሻምፒዮን ሆነ። ምንድን ነው የአንድ ደጋፊ ፕራዮሪቲ ምንድን ነው? የአንድ ደጋፊ ቅድሚያ የሚሰጠው ነገር መጀመሪያ ልክ ነው፣ ቡድን ጥሩ ይሁን። ሁለተኛ ግን የምጠላው ቡድን መጥፎ ይሁን። የማንም ደጋፊ የትክክለኛ ደጋፊ ፕራዮሪቲ ይሄ ነው። መጀመሪያ አንተ ጥሩ ሁን፣ ካልሆነ ግን አንተ የምጠላው ቡድን ይሰናከልና እሱ ነው የሚያስደስተው አለ እና ሁለተኛው ፕራዮሪቲ ላይ ሆኑና ምንድነው የትራይባሊዝም ነው። በቃ እንወዳቸውም ያደረጉብንን አንረሳም፣ ሪዘንትመንት አለን እነሱ ላይ ቅሬታ አለን፣ ስለዚህ ሲቲ ይውሰደዋል እና በኋላ ምን ብሎ ተናገረ ይኸው ደጋፊ? የአርሰናል ፌይለር የአርሰናል ውድቀትና የቶተንሃም ስኬት የቶተንሃም ውድቀትና የአርሰናል ስኬት ኢንትሪንሲክሊ ሊንክድ ናቸው፣ የተሳሰሩ ናቸው። ቶተንሃም ጥሩ ከሆነ የአርሰናል ምንም ቢሆን አይገደኝም ልል አልችልም ማለት አያለዋ የአርሰናልን ውጤት ከቶተንሃም ጨዋታ በኋላ የሚል አስተያየት ሰጠ። ከዛ ሲዘምሩም ተሰሙ ስቴዲየም ውስጥ ሲቲ ቲል ጁላይ አያም ሲቲ ቲል ጁላይ አይ ኖ አያም ሹር አያም ሲቲ ቲል ጁላይ ማን እንደሆንኩ አውቃለሁ ግን እስከ ሐምሌ ሲቲ እያሉ ደገፍ። ያው አጭር ኮንትራት ነበራቸው ማለት ነው። ግን ለምን እንደሚጣላሉት የሚለውን በተመለከተ እንዳልኩት በዓለም ላይ የተለያየ አይነት ደርቢዎች አሉ። ለምሳሌ ቅድም እንዳነሳሁት የሴልቲክና ሬንጀርስ በኔ ንባብ መራር የሆነው ደርቢ ነው፣ ሴክቴሪያን ስለሆነ በዓለም ላይ ከኔ እውቀት ማነስ ምክንያት ሊሆን ይችላል፣ ግን ብቸኛው ሃይማኖታዊ ደርቢ እሱ ነው፣ ሴክቴሪያን ነው በጣም። ስለዚህ ብዙ የሚያስከፉ ታሪኮች ሰምተናል። ደግሞ ሁልጊዜም የ50 ምናምን ዋንጫ ነው የወሰዱት። አልፎ አልፎ አበርዲን ዘንድሮ ማንሀርትስ ነው በቅርብ ጊዜ ያስቸገራቸው የነበረው። ብቅ ካላሉ በስተቀር ሁልጊዜም ሁለቱ ናቸው ዶሚኔት የሚያደርጉት እና የካቶሊሲዝምና ፕሮቴስታንቲዝም የሚወክሉ ሁለት ቡድኖች ናቸው። ሬንጀርስ የፕሮቴስታንት እና ሴልቲክ ደግሞ የካቶሊኮቹ። የሪያል ማድሪድና ባርሳ የከተማ ደርቢ አይደለም። የኤስፓኞልና ባርሴሎና የአትሌቲኮ ማድሪድና ሪያል ማድሪድ ነው የከተማ ደርቢ። ግን ትልቁ ጨዋታ ሪያል ማድሪድ ከባርሴሎና ነው። እሱ ደግሞ ቅድም ስለ ዩቬ ፊዮረንቲና ጨዋታ ስናነሳ እንዳልኩት እሱ ደግሞ የበለጠ ፖለቲካዊ ባህር የተላበሰ ነው። የቦካ ጁኒየርስና ሪቨር ፕሌት ደግሞ የበለጠ የኑሮ መደብን የሚመለከት ነው። ሀቭዝ ኤንድ ሀቭ ኖትስ የሚሏቸው የሪቨር ፕሌት ደጋፊዎች የበለጠ ሰልጥን ባለው
ቦነስ አይረስ ከተማ አካባቢ የሚኖሩ እና የመካከለኛው መደብና ከፍ ያለው መደብ የኢኮኖሚ መደብ ሰዎች ናቸው። ቦካ ጁኒየርስ ደግሞ የዲስአድቫንቴጅ ከሆኑት መካከል ያሉ ናቸው። ስለዚህ ይሄ ደግሞ የበለጠ የክላሲዝም ያለው ይሄኛው አንድ አካባቢ ያሉ ናቸው። ግን አርሰናል አካባቢያችንን ወረሰ እኛን አውርዶ በላይኛው ዲቪዚዮን ተጫወተ የሚል ከ1908 ጀምሮ የሚነሳ ቅሬታ አለ። አርሰናል 1886 ነው የተመሰረተው። መጀመሪያ ዲያል ስኩዌር ነበር የሚባለው አርሰናል፣ ከዛ ሮያል አርሰናል ተባለ፣ ሮያል አርሰናል፣ ከዛ ውልዊች አርሰናል ተባለ፣ ከዛ ዚ አርሰናል ተባለ፣ መጨረሻ ላይ አርሰናል ተባለ። ብዙ ጊዜ ስም ቀያይሯል አርሰናል። መጀመሪያ ግን የሰሜን ለንደን ቡድን አልነበረም። ስለዚህ በመጠኑ የጂኦግራፊ መልክ አለ። የደቡብ ለንደን ቡድን ነው የነበረው አርሰናል። ቶተናም ደግሞ ከጽንሰቱ ከውልደቱ ጀምሮ የሰሜን ለንደን የኛ ነው ነው የሚሉት። ሰሜን ለንደን ኢስሊንግተን ምናምን የኛ ነው ነው የሚሉት። አርሰናል ደቡብ ለንደን ነው። ከዛ የሆነ ጊዜ ግን በደንብ የተሳካለት አልነበረም አርሰናል በደቡብ ለንደን ሆኖና አንድ ሰው ያኔ የኮንሰርቫቲቭ ፓርቲ አባል የነበሩና የአካባቢ አስተዳዳሪ የነበሩ ሄንሪ ኖሪስ የሚባሉ ሰው አርሰናል እየከሰረ ስለነበር ብዙ ተመልካች ማስተናገድ የሚችልበት ብዙ ተጫዋቾችም ወደሚገኙበት ወደ ሰሜን ለንደን ሪሎኬት ማድረግ አለበት አሉ። ቦታ መቀየር አለበት። ከተወለደበት የፋብሪካ ሰራተኛ ሰዎች ናቸው። ለዚህ ነው መድፍ ምናምን ያለው አርሰናል ጦር መሳሪያ ሰራተኞች እና የዛ ፋብሪካ ሰራተኞች የመሰረቱት ስለሆነ ቶተናም ደግሞ ዩኒቨርሲቲ ተማሪዎች የግራመር ትምህርት በሚያጠኑበት ጊዜ ለምን ግን ቡድን አናቋቁም አሉና ቶተናም በዛ መንገድ ነው የዩኒቨርሲቲ ተማሪዎች ናቸው። የአርሰናል ደግሞ የፋብሪካ ሰራተኞች ናቸው። የጦር መሳሪያ የሚያመርት ፋብሪካ ሰራተኞች ናቸው። ከዛ ወደ ሰሜን ለንደን እንሂዳሉና ግን አንድ ሀሳብ ነበራቸው። ለምን ከፉልሃም ጋር መርጃ እናደርግም እና ፉልሃምን ከአርሰናል ጋር ደባልቀው አንድ ቡድን የመስራት ፍላጎት ነበራቸው። በኋላ ግን ያኔ የእንግሊዝ ኤፍኤ ይሄ የፋይናንስ ችግራችሁን ለመተላለፍ የምታደርጉት ጥረት ስለሆነ መርጅ የምታደርጉ ከሆነ አዲስ ሕግ አለ። ይህንን የሚያደርጉ ቡድኖች ከሁለተኛ ዲቪዚዮን ነው የሚጀምሩት፣ እንደ አዲስ ነው የሚመዘገቡት እንጂ ሁለት ቡድኖች ተዋህደው የሆነ ቡድን ስለፈጠሩ በመጀመሪያው ዲቪዚዮን አይወዳደሩም አሏቸው እና ሰውየው በዛ ጊዜ በሁለተኛ ዲቪዚዮን የመወዳደር ፍላጎት አልነበራቸውም። ከዛ ወደ ሰሜን ለንደን ሄዱ እና የሆነ ቦታ ፈለጉ። የትምህርት ቤት የስፖርት ሜዳ የነበረውን በሃይብሪ አካባቢ አለ። በኋላ ሃይብሪ ተብሎ ስቴዲየሙ ተጠራ። ሬዚደንሻል ኤሪያን የነበረው እሱን ገዙና የአርሰናል ስቴዲየም እዛ ሆነ። ከ1913 ጀምሮ መንገድ ተሻግረሽ ነው የቶተናም ስቴዲየም ያለው። ጉዳዩ ቴሪቶሪ ሆነ ማለት ሰፈራችን መጡብን፣ እዚህ አይደሉም የኛ ነው ይሄ። ግን ቶተናም ብቻ አልነበረም የተቃወመው፣ ሌሎችም ከቶተናም ባሻገር ክላፕተን ኦሪየንት፣ አሁን ሌተን ኦሪየንት የሚባለው ቼልሲም ሩቅ ቢሆንም ግን ቼልሲ ሪሎኬት እንዲደረግ መፈቀድ የለበትም የሚል ቅሬታ ነበር። የአካባቢ ነዋሪዎችም እንደዚሁ የሃይብሪ አካባቢ ነዋሪዎችም ተመሳሳይ ቅሬታ ነበራቸው። ግን ኤፍኤንን የሚያስቆምበት ኃይል አልነበረውም። ስለዚህ አርሰናል ከ1913 ጀምሮ ቤቱ አሁን ባለበት ሰሜን ለንደን ሆነ። ስቴዲየም ቀይሯል፣ ግን እዛው አካባቢ ሃይብሪና ኤምሬትስ በጣም ቅርብ ናቸው። እንዲህ ሆኖ የመጀመሪያ ዓለም ጦርነት መጣ እና የመጀመሪያ ዓለም ጦርነት ሲመጣ አርሰናል በሁለተኛ ዲቪዚዮን ነበር ይጫወት የነበረው። ቶተናም ደግሞ ላይ ነው በመጀመሪያው ዲቪዚዮን፣ ዲቪዥን 1 ዲቪዥን 2 ነበር የሚባለው ፕሪሚየር ሊግ ቻምፒዮንሺፕ እንደሚባለው። 1915 ላይ በእንግሊዝ እግር ኳስ ቆመ። ጦርነቱ የተጀመረው 1914 ነው። ግን በጣም የከፋ ሲሄድ በህይወት ሌሎች ቅድሚያ የሚሰጣቸው ነገሮች ስለነበሩ እግር ኳስ የግድ ሰስፔንድ መደረግ ነበረበት። ከዛ ጦርነቱ አበቃ እና እግር ኳስ እንደገና ወደ ቢዝነስ የተመለሰው ከ4 ዓመታት በኋላ ነው። 1915 ላይ ነበር የቆመው። 1919 ላይ ቀጠለ። ያኔ ሊጉ አዳዲስ ለውጥ ማድረግ ሪስትራክቸር ማድረግበት ዘመን ነው አለና 20 ነበሩ ጦርነቱ በመጣበት ጊዜ ሲወዳደሩ 20 ነበሩ። ከ20 ወደ 22 ከፍ ለማድረግ ተወሰነ። አሁን እኛም ሀገር እንደዛ ሲደረግ ታይለሽ አይደል? አምና 16 ነበር፣ ዘንድሮ 18 ይሆናሉ ይባላል። ምን እንደምታደርጊው እንደዛ ሲሆን የነበሩትን 16ቱን ታቆይና ከታችኞቹ ዲቪዚዮኖች አንደኛና ሁለተኛ የወጡትን ሁለት ቡድኖች ተጨምሪያለሽ እና 18 ቡድኖች ሊግ ይሆናል። ያኔ ሆኖ እንደዛ አልነበረም። ቶተንሃምና ቼልሲ 19ኛና 20ኛ ነበሩ። የመጀመሪያዎቹ በሁለተኛ ዲቪዚዮን የነበሩት ቡድኖችም ውስጥ አርሰናል የለበትም። 6ኛ ነው የነበረው። በሁለተኛ ዲቪዚዮን 6ኛ ነው የነበረው።
ከዛ ቶተናምና ቼልሲ ያው እንግዲህ ሁለት ይጨመራል አንደኛና ሁለተኛ የሆኑት ቡድኖች በታችኞቹ ዲቪዥኖች እኛ እንቆያለን ብለው ነው ያሰቡት። ግን ሌሎች አዳዲስ ነገሮች መጡ። ከዛ በኋላ ወደ 22 ነው የሰፋው እና ከዚህ በፊት የነበረው ፕሬሲደንስ በቃ ሁለቱ ይቆያሉ። በሁለተኛው ዲቪዥን አንደኛና ሁለተኛ የነበሩት ደርቢ ካውንቲና ፕሬስተን ኖርዝ ኤንድ የሚባል ሌላ ቡድን ሁለቱ ደግሞ ወደ ላይ ይመጣሉ። 22 እንሆናለን። አርሰናል አይደርስም እዚህ አካባቢ ሚል ነው የነበራቸው። በኋላ ግን ቅድም እንዳልኩት እኚህ ሰው ባለስልጣን ናቸው እና ከሌሎች ትልልቅ ባለስልጣናትም ጋር ወዳጅነት አላቸው እና ሎቢ ማድረግ ጀመሩ። ማን ነው እንዴ ቀድሞ የእንግሊዝ ኤፍ ኤ አባል የሆነው? ቶተናም ነው እንዴ? ቼልሲ ነው እንዴ? እኛ እኮ ነን ያቀና ነው እኛ ነን ይሄንን ኤፍ ኤ ምናምን አሉና ስለዚህ በዚህ ታሪካዊ ውለታችን የተነሳ አርሰናል አዲስ የሊግ ፎርማት ሪስትራክቸሪንግ ሲኖር መሳተፍ አለብን አሉና ሎቢ ማድረግ ጀመሩ። አንዳንድ ሰዎችም አገኙ። ሰውየው ገንዘብ ያላቸው ናቸው፣ ታዋቂነት ያላቸው ናቸው፣ የፖለቲካ ኃይል ያላቸው ናቸው። ስለዚህ ነገሩ በቀደመው ፕሬሲደንስ ሳይሆን በአዲስ ድምጽ ነው መደረግ ያለ ድምጽ መሰጠት አለበት አሉ። አሁን ድምጽ ገዝተዋል የሚሉ ሰዎች አሉ፣ እንደዚህ ያደርገዋል የሚሉ ሰዎች አሉ። ነገሩ ወደ ባሎት መሄድ አለበት እነዚህን የመጨረሻዎቹን ቦታዎች ለመወሰን አሉና በኋላ የቅርብ ጓደኛ ነበሯቸው ጆን ማኬና የሚባሉ ያኔ የሊቨርፑል ሊቀመንበር የነበሩ ሰው ናቸው። ቼልሲ ይቆይ ተብሎ ተወሰነ። ቼልሲ የሚቆይበት ምክንያት ቼልሲ ሲጀመር 19ኛ የሆነው የማንቸስተር ዩናይትድ እና የሊቨርፑል አንድ ጨዋታ ሸፍጥ ነበረበት፣ ማች ፊክሲንግ ነበረበት። በዛ ጨዋታ ውጤት ምክንያት ቼልሲ እንዲወርድ መደረግ የለበትም። ስለዚህ ይቆይ 19ኛም ቢሆን ይቆይ ተባለ። ፕሪስተን እና ደሞ ደርቢ ያው አንደኛና ሁለተኛ ናቸው፣ ታች ይለፉ እነሱ ወደ ላይ ይምጡ ተባለ። ስለዚህ የመጨረሻውን ቦታ አርሰናልና ቶተናም ናቸው ይፎካከሩባት ማለት ነው። ግን ሌሎችም ቡድኖች ከአርሰናል በላይ የነበሩ እኮ ነበሩ። ባርንስሊ 3ኛ ነበር፣ በርሚንጋም 4ኛ ነበር፣ ሃል ሲቲ 5ኛ ነበር፣ ወልቭስም አለ፣ ስፐርስ ደግሞ 20ኛ ነበር። በኋላ ያኔ የቮቲንግ ሲስተም ለውጥ ተደረገ። እያንዳንዱ ሰው 4 ድምጽ አንድ ድምጽ ሲሰጥ እንደ 4 ይባዛ ነበር፣ በአንድ ድምጽ ብቻ እንዲሆን ተደረገ። ግን ከዛ በፊት እኚህ ማኬና የሚባሉት ሰው የኖሪስ የቅርብ ጓደኛ፣ ኖሪስ ደግሞ የአርሰናል ባለቤት ነበሩ። ያን ጊዜ አርሰናል ወደ ሰሜን ለንደን ደርቢ የወሰዱት ሰው ናቸው። አሳመኗቸውና በጣም ስሜታዊ ንግግር አደረጉ። አርሰናል ለምን የእንግሊዝ ዲቪዥን 1 ቡድን መሆን እንዳለበት ሰበኳቸው ሰዎቹን በሙሉ እና ድምጽ ሲሰጥ አርሰናል እና ቶተናም ተብሎ ነው ካስት የተደረገው በባሎት ውስጥ በምርጫ ኮሮጆ ውስጥ እና 18 ድምጽ አገኘ አርሰናል፣ ቶተናም 8 ድምጽ አገኘ። ምን ሆነ? ቶተናም ወረደ ወደ ታች፣ አርሰናል የመጀመሪያው ዲቪዥን ቡድን ሆነ። ከዛ በኋላ ወርዶ አያውቅም አርሰናል ከ1919 ጀምሮ እስከ 2025 ድረስ ወርዶ አያውቅም። 106 ዓመት ወርዶ አያውቅም። ስለዚህ አጭበርብራችሁ ነው ሲጀምር ራሱ የኛን ቦታ ወስዳችሁ ድምጽ ገዝታችሁ ህግ ተላልፋችሁ አዲስ ደንብ አስወጥታችሁ ነው ከጥንስሱ ጀምሮ ወደ ላይ የመጣችሁት የሚል ቅሬታ አላቸው። ያንን ደግሞ ሲዋረስ ቆየና ሌሎች ራይቫለሪ ምክንያቶች የተፈጠሩ ሄዱ። ለምሳሌ በቅርብ ጊዜ የጆርጅ ግራም የቶተናም አሰልጣኝ ሆኖ መሾም፣ የሶል ካምቤል ከቶተናም ወደ አርሰናል መሄድ፣ እንዲህ አይነት የበለጠ መራርነቱን ያከፉ ሌሎች ታሪካዊ ምክንያቶች ነበሩ። ከዚህ በፊት እንዳነሳው ታውቃለሁ ይሄንን ታሪክ። ለዚህ ነው አሁን ያንኑ የሚመስል ሲዝን ደግሞ ሊኖረን ይችላል። አርሰናል ለማንቸስተር ሲቲ የሚፎካከሩበት ገና ነው። አሁን ልክ እንደዛኛው 37ኛው ሳምንት ላይ የተደረገ ጨዋታ አይደለም፣ ገና 12ኛ ሳምንት ላይ የሚደረግ ነው። ግን የቶተናም ደጋፊዎች አሁን እንደዛ የሚደግፉ አይመስለኝም። ለጊዜው ቡድናቸው ላይ ይመስለኛል ትኩረታቸው። ግን ይሄ የታሪክ ስር በሁለቱ ቡድኖች መካከል ያለ ከ100 ዓመትም በኋላ ያልበረደ የጂኦግራፊም እንደዚህ አይነት የሸፍጥም ታሪክ አለ የሚል ስሜት ስላለ በቶተናም ደጋፊዎች በኩል የዛሬ 2 ዓመት አድርገውታል። አሁን እንደዚህ አይነት ስሜት ውስጥ ያለው አይመስለኝም። ገና 12ኛው ሳምንት ላይ ስለሆነ ቡድናቸው የሚጫወትባቸው አላማዎች አሉ። ማን ዋንጫውን ይውሰድ አይውሰድም ስለማይታወቅ ይሄ ጨዋታ እሁድ ነው የሚደረገው። በአርሰናል በኩል ትላንት እንደጠቀስኩት የጋብርኤል መጎዳት በጣም ትልቅ ጉዳይ ነው። በሰፊው ስለሄድንበት አልመለስበትም። ግን በዚህ ውድድር ዘመን አንድ አርሰናል ያሳየን ነገር የትላንትም እንደጠቀስኩት የጠቃሚ ተጫዋቾች መጎዳት ቡድኑ ላይ ብዙ ችግር ሲፈጥር አላየ ነው። ለምሳሌ 17 ጨዋታ ነው ያደረገው አርሰናል በሁሉም ውድድሮች። የቡድኑ በጣም ወሳኝ ተጫዋች ቡካዮ ሳካ 11 ጨዋታ ነው ያደረገው። ያለሱ 6 ጨዋታ አድርገዋል። ያለሱ መጫወት እንደሚችሉ አሳይተዋል። የቡድኑ አምበልና ዋናው ፈጣሪ ማርቲን ኦዴጋርድ በ5 ጨዋታ ብቻ ነው የተሰለፈው። ካይ ሃቨርትዝ ሌላ የቡድኑ ጠቃሚ ተጫዋች 30 ደቂቃ ብቻ ነው የተጫወተው።
ዊሊያም ሳሊባ የአርሰናል የዋንጫ ጉዞ ሲደናቀፍ 2022-23 የውድድር ዘመን የሱ መጎዳት በጣም ወሳኝ ነጥብ ነበር። 4 ጨዋታ አልተሰለፈም በዚህ የውድድር ዘመን። በነገራችን ላይ ሙሳ በዚህ የውድድር ዘመን እያንዳንዱን ጨዋታ በፕሪሚየር ሊግና በቻምፒየንስ ሊግ ያደረጉ ተጫዋቾች 2 ብቻ ናቸው አርሰናል ውስጥ፣ ሁሉንም ጨዋታዎች የጀመሩ ማለት ነው። ጋብሪኤል ማጋሌሽና ዴክላን ራይስ። ከዛ በስተቀር አሁን ለሁለቱ በታክቲካዊ ምክንያቶችም በቡድን ውስጥ ባላቸው ድርሻ የተነሳም ምናልባት ለመተካት በጣም የሚያስቸግሩ ተጫዋቾች 2 ተጫዋቾች ሊሆኑ ይችላሉ። አሁን ዙቢሜንዲ ወደዛ ቴሪቶሪ እየደረሰ ነው። ያለ ዙቢሜንዲ መጫወት አስቸጋሪ ይመስላል። በተለይ አሁን አርሰናል በሚጫወትበት መንገድ ኖጋርድ ነው ያለው፣ የከፍተኛ የጥራት ልዩነት አለ። ይሄኛው ሌላ ፈተና ነው። ምክንያቱም ከአርሰናል ከቡድኑ መሪዎች መካከል አንደኛው ነው። ትላንት እንዳነሳ ነው በሴት ፒስ በጣም ጠቃሚ ተጫዋች ነው። በጣም ቢዚ በሆነ የጨዋታ መደራረብ ሰሞን ነው ተጫዋቹ ከሜዳ የሚርቀው። ብዙ አማራጮች አሉት፣ ግን በስብስብ ውስጥ የአየር ላይ ኳሶችን በማሸነፍ ብሎክ በማድረግ ክሊረንስ በማድረግ ቀዳሚ ተጫዋች ነው። የሁለቱም ሳጥኖች በጣም ወሳኝ ተጫዋች ነው። ስለዚህ ለአርሰናል በዚህ ጨዋታና ከዛ በኋላ ቀጥሎ በሚመጡት ጨዋታዎች ላይ ሌሎች ጉዳቶችን በተመለከተ ተጨማሪ ክሊራንስ የምናገኝ ይመስለኛል። ነገ ሚኬል አርቴታ ጋዜጣዊ መግለጫ ስለሚሰጥ ያለ ጋብርኤል እንዴት አዳፕት ያደርጋሉ፣ ያለ ተጨማሪ ተጫዋቾች ጉዳት እንዴት አዳፕት ያደርጋሉ፣ የሰንደርላንዱ ጨዋታ ሴት ባክ ምን አይነት ተጽዕኖ ይኖራል ምናምን የሚለውን እናያለን። በቶተናም በኩል ግን ቶተናም በጣም ኢንትረስቲንግ ጊዜ ላይ ነው ያለው። ተሻሽሏል። በደረጃ ሰንጠረዡ ላይ በፕሪሚየር ሊግ በጣም ተሻሽሏል። አምና 17ኛ ሆኖ የጨረሰ ቡድን አሁን በፕሪሚየር ሊግ ስንተኛ ስፍራ ላይ ነው ያለው? አርሰናል ይመራል፣ ሲቲ 2ኛ ነው። ቶተንሃም በቀደም ከማንቸስተር ዩናይትድ ጋር አቻ ተለያይቶ ጭምር 5ኛ ነው። 17ኛ ሆኖ ለጨረሰ ቡድን አሁን በዚህ አመት በ11 ጨዋታ 5ኛ መሆን በጣም ትልቅ መሻሻል። በግርድፍ ካየሹ፣ በውጤት በኩል ካየሹ ይሄ የማጥቃት ሪስክ የሚወስድ ቡድን አይደለም ምናምን ተብሎ ለሚተች ቡድን ማንቸስተር ሲቲ፣ ቼልሲ፣ አርሰናል ብቻ ናቸው ከቶተናም የበለጠ ጎል ያስቆጠሩት። አምና ከ60 በላይ ጎል ተቆጠረበት ተብሎ የሚተች ቡድን ነበር። ዘንድሮ በፕሪሚየር ሊግ ከቶተንሃም ያነሰ ጎል የተቆጠረባቸው ቡድኖች 2 ብቻ ናቸው፣ አርሰናልና ማንቸስተር ሲቲ 5 እና 8። ቶተንሃም 9 ጎል ብቻ ነው የተቆጠረበት። በብዙ ነገር ተሻሽሏል። አሁን ይሄ በግርድፍ ቁጥሮች በኩል ግን አሰልጣኙ ጫና ውስጥ ነው ያሉት። የቶተንሃም ደጋፊዎች በተለይ በዋይት ሃርት ሌን ከሚደረጉ ጨዋታዎች በኋላ አሰልጣኙ ላይ የቅሬታ ድምጽ ያሰማሉ ብቻ ሳይሆን ከቼልሲ ሽንፈታቸው በኋላ መልበሻ ክፍሉንም እያጡት የሚመስል አይነት ነገር አየን። ስፔንስ የሚባለው ተጫዋችና ጄድ ስፔንስ የሚባለው ተጫዋችና ሚኪ ቫንደቪን አሰልጣኙ ተጫዋቾቹ ሊጨብጧቸው ወደ ሜዳ በገቡ ጊዜ ኢግኖር አድርገዋቸው፣ ጄድ ስፔንስ ደግሞ ጭራሽ እጁን እያወናጨፈ ሄደ። ቶማስ ቱኸል የእንግሊዙ አሰልጣኝ ጄድ ስፔንስን እየጠሩት ነው። በዚህ ጉዳይማ አናግረዋለሁ፣ ክብር ወሳኝ ነገር ነው ለአሰልጣኝ ለቡድን ጓደኛ ክብር ወሳኝ ነገር ነው ብለው ስለ ቤሊንጋምም እንዴት ለሞርጋን ሮጀርስ ክብር አይሰጥም 5 ደቂቃ አይገባውም እያለ ነው እያሉ ነበር። እና ይህንንም ተጫዋች አናግረዋለሁ አሉ። ግን የሚነግርሽ ነገር ትሪቢዩናሉም ላይ በስቴዲየም ውስጥም ያሉት ደጋፊዎች፣ ስታንድ ቴራሱ ላይ ያሉት ደጋፊዎችም ተጫዋቾቹም አሰልጣኙን ጫና ውስጥ የሚያስገባ መልክ እያሳዩ ነው። ቡድኑ ቢሻሻልም አሁን ስለሳቸው የሚባል አንድ ነገር አለ። የትንሽ ቡድን አሰልጣኝ ሜንታሊቲ ያለው ነው። 2 ኤክስትሪሞች አሉ። አንጅ ፖስቴኮግሉ እኔ የቆመ ኳስ አሰልጣኝ ዋንጫው ስጄ አላቅም ስለዚህ ግድ አይለኝም ስለሱ ይላሉ። እኚህ ደግሞ በቆመ ኳስ በጣም ኃይለኛ አሰልጣኝ ናቸው። ከሜዳ ውጪ ባለ ቴብል አሁን 11 ጨዋታ ተደረገ አይደለም፣ ከሜዳ ውጪ ያለውን ቴብል ብትወስጂ ቶተንሃም በፕሪሚየር ሊግ መሪ ነው። ከሜዳ ውጪ ያለው ውጤት ብቻ ብትወስጂ በሜዳው ነው ችግር ያለበት። እና ቡድኑ በቆመ ኳስ 5 ጎል አስቆጥሯል። 1 ጎል ብቻ ነው የተቆጠረበት። አምና ኢግኖር የተደረገውን የቡድኑን ጥንካሬ ዘንድሮ ቡድኑ አሻሽሎታል። ግን በቆመ ኳስ ማሸነፍ ብቻ ግን በቂ አይደለም። አሁን ለምሳሌ አርሰናል የቆመ ኳስ ማስቆጠር ቢያቆም በዚህ ጉዳይ ላይ ዲፔንደንት ነው እንላለን። ግን በጣም ፎርሚደብል ቡድን ያለ ቆመ ኳስ በቂ ጥራት አለ። ቡድን ውስጥ ያመጧቸው አዳዲስ ተጫዋቾች አሉ። ቡድን ውስጥ የነበሩ አዳዲስ ተጫዋቾች አሉ። የቶተንሃም ከአርሰናል የሚለየው አርሰናል ጥገኛ ነው ከምንለው በላይም ጥገኛ ነው በቆመ ኳስ። ምክንያቱም አርሰናል በቀደም የሰንደርላንዱን ጨዋታ ለምሳሌ 2 ጎሎች ያስቆጠሩ፣ ሁለቱም የኦፕን ፕሌይ ጎሎች ናቸው። የሲቲ ላይ ያንን ጎል ሲያስቆጠር የክፍት ጨዋታ ጎል ነው። ሌሎች ጎሎችን በክፍት ጨዋታ ማስቆጠር ይችላል። ቡድኑ ያ ፖቴንሻል አለው። ቶተንሃም ላይ ኩሉሴቭስኪ ሳይኖር፣ ማዲሰን ሳይኖር፣ ቻቪ ሲሞንስ በደንብ ለዛ ሚና የሚስማማ ብቃት ለማሳየት መቸገር ተደምሮ ቶተንሃም በጣም ዋን ዳይሜንሽናል ቡድን እና የቶተንሃም ደጋፊዎች አሰልጣኙ ላይ በቶሎ ገና በ11 ጨዋታ ቢያሻሽሉትም በግልጽ የሚታይ ስታቲስቲካዊ መሻሻል ቢኖርም ግን ፊታቸውን
እያዞሩባቸው ይመስላል። በሰሜን ለንደን ደርቢ በአርሰናል መሸነፍ ደግሞ ያንን የበለጠ ያከፈዋል። ስለዚህ ለሁለቱም ቡድኖች በጣም በጣም ወሳኝ ጨዋታ ነው። ግን እንዲህ አይነት ታሪካዊ ዳራ ስላለው እንደው በጊዜው ትንሽ ለማስታወስ ያህል። አዎ አድማጮቻችን ለዛሬ ነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ ይደርሳሉ። መልካም ጊዜ ይሆንላችሁ።